መስቀል ብርሃን ለኩሉ ዓለም መሰረተ ቤተ ክርስቲያን መስቀል ብርሃን ለኩሉ ዓለም መሰረተ ቤተ ክርስቲያን ወሃቤ ሰላም መድኃኔ ዓለም መስቀል መድኃኔ ለእንደኔ ባለውለታዬ ከአመድ ያነሳኸኝ ከትቢያ ተጥዬ ተመስገን ጌታዬ ባለውለታዬ ከአመድ ያነሳኸኝ ከትቢያ ተጥዬ ተመስገን ጌታዬ በሩን ቢዘጋብኝ ስምዖን ዝቅ አድርጎ ቢያየኝ ከአይሁድ ጋር ሆኖ እንድቀርብ ወደ እርሱ አዘዘ ጌታዬ እግሩን አጥበዋለሁ ወድቄ በእንባዬ እግሩን አጥበዋለሁ ወድቄ በእንባዬ እስኪቻችሁ ባለውለታዬ ከአመድ ያነሳኸኝ ከትቢያ ተጥዬ ተመስገን ጌታዬ ባለውለታዬ ከአመድ ያነሳኸኝ ከትቢያ ተጥዬ ተመስገን ጌታዬ የጥራጭ አለቃ ቢሆንም ስራዬ እንድወርድ ከዛፉ አዘዘ ጌታዬ ማዕረጌን መሸከም እስኪያቅተኝ ድረስ ቤቴ ተባረከ በኢየሱስ ክርስቶስ ከአመድ ያነሳኸኝ ከትቢያ ተጥዬ ተመስገን ጌታዬ ባለውለታ አይሰማም ከአመድ ያነሳኸኝ ከትቢያ ተጥዬ ተመስገን ጌታዬ የማምነውን አምላክ አውቀዋለሁ እኔ በሠራልኝ ሥራ በዕድሜ በዘመኔ ፍቅሩን ተሸክሟል የልቤ ትከሻ ልለየው አልችልም እስከ መጨረሻ ልለየው አልችልም እስከ መጨረሻ ባለውለታዬ ከአመድ ያነሳኸኝ ከትቢያ ተጥዬ ተመስገን ጌታዬ ባለውለታዬ እስኪጃችሁ ከትቢያ ተጥዬ ተመስገን ጌታ ያላንተ ለኔ ማን ሆነኝ ጌታ ሆይ ፍቅር ልቤ ነካኝ ሕግ ነበረ ያፌ መፍቻ የማትቀየር አንተ ብቻ የማትቀየር አንተ ብቻ ያላንተ ለኔ ማን ሆነኝ ጌታ ሆይ ፍቅር የማትቀየር አንተ ብቻ የማትቀየር አንተ ብቻ አስተምርበት በመርከቤ ቃልህን ብቻ ያጥምድ ልቤ ቀኑ ቢከፋም ወደ ማታ አሳው ታዘዘ ላንተ ጌታ ያላንተ ለኔ ማን ሆነኝ ጌታ ሆይ ፍቅር ልቤ ነካኝ ሕግ ነበረ ያፌ መፍቻ የማትቀየር አንተ ብቻ የማትቀየር አንተ ብቻ ውዴ ልበልሽ ሽልማቴ ቤቴም ያንተ ነው
ሰውነቴ ደለደልክልኝ ያንን ጋራ እንዳልሞት አርገህ እንዳልፈራ ያላንተ ለኔ ማን ሊሆነኝ ጌታ ሆይ ፍቅር ልቤ ነካኝ ሕግ ነበረ ያፌ አይሰማም የማትቀየር አንተ ብቻ ጸጸተኝ ዛሬ ያኛ ወራት አንተን ሳላውቅ የኖርኩበት ፍቅር ነለካ ማርበላ ምን ሕይወት አለ ካንተ ሌላ ያላንተ ለኔ ማን ሊሆነኝ ጌታ ሆይ ፍቅር ልቤ ነካኝ ሕግ ነበረ ያፌ መፍቻ የማትቀየር አንተ ብቻ የማትቀየር አንተ ብቻ ቀሳፊያችንን ቀስፈዋል ያኔ ጭንቁን ቀን አልፈነዋል ነገም ያንተ ነው አዲሱ ቀን እንዘምራለን ላንተ ክብር ያላንተ ለኔ ማን ሊሆነኝ ጌታ ሆይ ፍቅር ልቤ ነካኝ ሕግ ነበረ ያፌ መፍቻ የማትቀየር አንተ ብቻ የማትቀየር አንተ ብቻ ውዴ ልበልሽ ልማቴ ቤቴም ያንተ ነው ሰውነቴ ደለደልክልኝ ያንን ጋራ እንዳልሞት አርገህ እንዳልፈራ ያላንተ ለኔ ማን ሊሆነኝ ጌታ ሆይ ፍቅር ልቤ ነካኝ ሕግ ነበረ ያፌ መፍቻም የማትቀየር አንተ እስክጃችን ቀሳፊያችንን ቀርበዋል ያኔ ጭንቁን ቀን አልፈነዋል ነገም ያንተ ነው አዲሱ ቀን እንዘምራለን ላንተ ክብር ያላንተ ለኔ ማን ሊሆነኝ ጌታ ሆይ ፍቅር ልቤ ነካኝ ሕግ ነበረ ያፌ መፍቻ የማትቀየር አንተ ብቻ የማትቀየር አንተ የዛሬውን ወንጌል የሚያስተላልፉልን የሚያስተምሩን በሸገር ሀገረ ስብከት የስብከተ ወንጌል ዋና ክፍል ኃላፊ የሆኑት መምህር መጋቢ አእላፍ ተስፋዬ ቅጤሳ ይሆናሉ። ቀጥታ ወደ እሳቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መቃባ ከኒልማ አፉረ ቁልቁሉ ዋቀዮ ቶኮ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ለዘአብጽሐነ እስከ ዛቲ ሰዓት። ከሁሉ አስቀድሞ ለዚህ ዕለትና ለዚህ ሰዓት ያደረሰን የአበው የአባቶቻችን አምላክ የእኛም አምላክ ቅዱስ እግዚአብሔር ዘላለማዊ ስሙ ለዘላለም የተመሰገነ ይሁን። የሮከነ የብሴ ቁልቁሌሴ አያና ጉዳ ከዳኔ ከኑ ቀቀብሲሴ ዋቅኔ አቦቴ ከኛ ቁልቁሎታ ዱራኒ ዋቅኔ ሁንደ ኬኛ መቃን ሳቲ ከኔ ቢፈሜፍ ከንገለቶሜ አተው እንኳን አደረሳችሁ። በገስኒን ገይ በገጌሰን ክቡር አባታችን ሊቀ ልሳናት በዳሳ ቶላ የሁለቱም ክፍላተ ከተማ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ፣ ክቡር አባታችን መላከ ምሕረት ቆሞስ አባ ገብረ ኢየሱስ ገለታ በአዲስ አበባ ሀገረ ስብከት የሊቃውንት ጉባኤ አባል፣ ክቡር መላከ ስብሐት አባ ወልደ ጊዮርጊስ የታላቋ ፈጬ ደብረ ገነት ቅድስተ ማርያም ቤተ ክርስቲያን አስተዳዳሪና የዚህ ታሪካዊ በዓል አዘጋጅና አስተባባሪ አባት፣ ክቡራን የአድባራትና የገዳማት አስተዳዳሪዎች፣ እንግዲህ ካለን ሰዓት አንጻር ከታላቅ አክብሮት ጋር ከመንግስት መስሪያ ቤት እነሆ በተለያየ ኃላፊነት ላይ ያላችሁ
ክቡራን እንግዶቻችን፣ የመንግስት አካላት እንደየማዕረጋችሁ፣ አበው ካህናት፣ ወሐው ዲያቆናት፣ ዘማሪያን፣ እግዚአብሔር በክርስትና ሀብት ያበለጸጋችሁ፣ በመስቀሉ ደም የዋጃችሁ፣ ከአራቱም አቅጣጫ እነሆ በዚህ መስቀል አደባባይ ዛሬ መስከረም 16 2018 በመላው ዓለም ባለችው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሚከበረው በዓለ ደመራ የተገኛችሁ፣ ምናልባትም ቀፎዋ እንደተነካ ንብ ከአራቱም አቅጣጫ ለዚህ በረከት የተገኛችሁ ውድ ኦርቶዶክሳውያን፣ ደግሞም ለዚህ በዓል የተባበራችሁ የመንግስትም አካላት ሁላችሁ እንኳን አደረሰን እንኳን አደረሳችሁ ለማለት እወዳለሁ። ሁንዱምቲ ኬሰን ከለቲ አርፈንራ akka kanniisi gaagurri shiyyalaatu qameetu iddoo kanatti waan bakka kanatti argamtaniif waan bakka kanatti walitti qabamtaniif waaqayyoon waan kanaan nu ga'eef mee hundi keessan sagalee ol kaa'aadhaan waaqayyoon galateeffadhaa. ወሰዓረ መርገመ በዲበ መስቀል፣ በመስቀል ላይ መርገምን አሳፈረ። አካ ፈዳፊ ጃለለ ዋቀዮት መተድሬ አማ ከነካውምሰ ጎደኔቲ ወሊም በረን ዋቀዮን አመለሳ ዋንተ በዘፈጋት ዲየሱን አመለሳ ዋንተ በሰዶከተ ሙልሱን አመለሳ ዋንተ በደደባ ጀበሱን አመለሳ ዋንተ በገርሙማ በርበደሲ ብርበኑማ ነባላችሁን ሰበጋትስ ዲሲ አከኑ በርሲሱ የመሳኑ ፊያተው ፈኖ ሳረቲ አባር ሰቃነሴ መተድሬ ጀዱን ከውምሰ ጎደኔ ደቂቃ ሙራሰ ወሊም በረን ለውለ ባህሪ አምላካችን እግዚአብሔር የጎደለውን መምላት፣ የራቀውን ማቅረብ፣ የጠመመውን ማቃናት፣ ደግሞም የራቀውን ማቅረብ ልማዱ ነውና ይህንን ኃይለ ቃል መነሻ አድርገን እንቆያለን። ይህንን በርዕስነት ያነሳነውን ኃይለ ቃል ከሊቃውንት መካከል አትናቴዎስ የተባለው የአንጾኪያው ሊቀ ጳጳስ አባት ነው ይህንን ታላቅ ቃል የተናገረው። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ዓለምን ስለማዳኑ በተናገረበት ሃይማኖተ አበው በተባለው ደግሞም የነቢያትን ትንቢትና የሐዋርያትን ስብከት በተረጎመበት የጌታን የማዳን ሥራ በገለጠበት ሊቁ አባታችን አትናቴዎስ እንዲህ አለ። በምድር ላይ አለ ኃጢአትን አሳፈረ አለ። በምድር ላይ ኃጢአትን አጎሳቆላት፣ በመስቀል ላይ መርገምን አሳፈረ፣ በሲኦል ላይ ደግሞ ሞትን አጠፋ ይላል። እስኪ ኦርቶዶክሳውያን ባካችሁ ዛሬ ምስጋና ዕለት ነው። ከፍ ባለ ድምፅ እስኪ እግዚአብሔርን አመስግኑ። ሀዩን መነ ክርስቲያና ኬኛ ፓትርያርክን ብያ አንጾኪያ አትናቴዎስ ከንጀደሙ ሀዩን መነ ክርስቲያና አባን ጉዳን ሱማል ጀዴ ዋቀዩ ለፈረቲ ጩቡ በሌሴ ፈኖ ረትሞ አባሪ ደቃኔሴ ኩኖሲዮል ኬሰትሞ ዱአ በርበዴሴ ጀቹዳን ሰገሌ ጉዳ ዱበቴ ጅራ ሁንዱምት ኬሰን አከ ቤክተኑ ጉያራ ፉልባነ ቡሊ ኩደጃ ወጋ ወጋዳን መነ ክርስቲያና ኦርቶዶክሲ ተዋሕዶ ኢትዮጵያ መነ ክርስቲያና ሺራቲ ባቴ መጋላ ገርገር ኩቴ ወልተጂ ፈኖ ረቲ አያና አንጎ ቀቤሰ ከና አያነ ቢርመዱማ ከና አያነ ነጌኛ ከና አያነ ጃለላ ከነ ከንት ከበጅዱ ሰበቢ ጉዳት ጅራ ባየን ኬሰን አኩመ ቤክተኑ ilmi namaa waaqayyoorraa addaan ba'ee seexanaan booji'amee garboomee qullaasaa waan ta'eef kunoo gonofamee bakka jireenyaarraa bakka salphinaatti farraa gara dukkanaatti akkuma dhufe addaam abbaan keenya seera uumamaa boqonnaa 3 lakkoofsa 1 kaasnee yeroo ilaallu waaqayyo nama kabajaan jannata keessa kaa'ee ture jedha። ሁላችሁም እንደምታስታውሱት እግዚአብሔር የሰውን ልጅ በክብር አኑሮታል። ዘፍጥረት ምዕራፍ 1 ቁጥር 26 ላይ ስንመለከት እግዚአብሔርም አለ ይላል፣ ደግሞም ሰውን በመልካችንና እንደ ምሳሌያችን እንፍጠር ይላል።
እግዚአብሔር አለ ብሎ በንግግርም ጭምር ሰውን ለመፍጠር እግዚአብሔር ሐሳቡን በአንደበቱ እንደገለጠ ቀጥሎም ደግሞ ሰውን በመልካችን በምሳሌያችን አለ እግዚአብሔር በእጁ እንዳበጃጀው ከወደቀ አፈር የከበረውን ሰው እግዚአብሔር ፈጥሯል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ልብ በሉ ኦርቶዶክሳውያን፣ ልብ በሉ የዚህ በዓል ታዳሚዎች። እግዚአብሔር ሰውን ሲፈጥር በሁለት መንገድ አድርጎታል። አንድም በነቢብ ነው፣ አንድም በገቢር ነው። እግዚአብሔር በንግግርና እግዚአብሔር በገቢር ሰውን ከወደቀ አፈር የከበረ ሰው አድርጎ ከፈጠረው በኋላ በገነት እንዳስቀመጠው ሊቀ ነቢያት ሙሴ ዘፍጥረት በተባለው መጽሐፉ ከትቦልን እናገኛለን። ዋቀዮ ነመ ከበጃን ዋቀዮ ነመ ኡልፊናን ኤርገው ሜቦዳ ጀነተ በከውል ራጅች ሙሴን አከኑ በሬስኒ ኢላላ ዋቀዮ ዳንዲ ለማነመው ሜጅራ ቶኮ ጀቻኒ ቶኮ ጎቻኒ ዋቀዮ ኮታ ነመከ ቢፈቀኛ ፈቀኛ ከኛት ኒኡምና ጀቹዳን ሰዱማ ሳከን ትብሴ ኢልመነ ማረቲ ዋኒ ሲነጃይቡ አከነመ ኡሜቲ ቤለዶተ መና ብኔንሶተ ቦሶና ከሰነት ኑምነ ኤርገሞተ ሰሚለ ከሰነት ኑምነ ዱሬሳተው የሳ ቀላተው ፉርዳ ቤካተው ወላላ ማንጉዷተው ዳይመኒ ከነመነተው ከነመነ ከንቤኪያተው ከወላሌ ነመከንተ ሁንዱማ ዋቀዮ በእኛ ተኤራ ጃለለሳ ጀልቀበረት ብሴራ እግዚአብሔር ሰውን ሲፈጥር ከየትኛውም አካባቢና በየትኛውም ሁኔታ ቢሆን ሰውን በክብር የፈጠረ እግዚአብሔር ነው። ሰው የከበረ ፍጡር ነው። የሰውን ክብር የምታውቁ እግዚአብሔርን በምስጋና አክብሩት ባካችሁ። እስኪ ሰው ክብር ነው በሉላችሁ። የተዋረደው ሰው ዛሬ የሰውን ውርደት የተሸከመ ክርስቶስ በመስቀል ላይ የከፈለውን ውለታውን ነው ዛሬ የምናስበው። እውነት ከ300 ዓመት በላይ የጉድፍ መጣያ ሆኖ መስቀል ተደብቆ ብርሃን ተደብቆ እውነት ተደብቆ ግፈኞች ብዙ ነገር ሰርተዋል። ለምን ይሄን አደረጉ ከተባለ አሁን ከምተነተነው ትንታኔ የምትረዱት ጉዳይ ይኖራል። የሰው ልጅ በወደቀ ጊዜ እግዚአብሔር በገነት ውስጥ ሰውን ሊፈልግ መጣ። ሰውን ቢጣራ ሰውን ከስፍራ ላይ አልተገኘም። ወገኖቼ ዛሬ እግዚአብሔር ቢፈልገን ምኑ ጋር እንገኝለት ይሆን? ሰው ሆነን እንገኝለት ይሆን? እውነተኛ ሆነን እንገኝለት ይሆን? ሰላማዊ ሰው ሆነን እንገኝለት ይሆን? ትሁት ሰው ሆነን እንገኝለት ይሆን? ዛሬ ከኔና ከናንተ የተቀበረብን ነገር ምን አለ? ማልትኑ ጀላቲ አዋለ ሜላት ማልትኑ ጀላቲ ዶከቴላታ ሰበ ኢትዮጵያ በረከነ ዋንትኑ ጀላ ዶከቴ ጅራ ዱጋኑ ጀላ ዶከቴ ጅራ ነጋኑ ጀላ ዶከቴ ጅራ ጃለልኑ ጀላ ዶከቴ ጅራ ከሶምኑ ጀላ ዶከቴ ጅራ ቶኩማኑ ጀላ ዶከቴ ጅራ አኩመ ፈኖን ይፈበኤ ዋቀዮ ጃለለ ኬኛ ይፈኑ ፈባሱ መስቀል እነሆ ድል አድርጎ እንደወጣ ሁሉ ፍቅራችንን እግዚአብሔር ከተደበቀበት ያውጣልን። እረ ሰላማችንን ያውጣልን። አንድነታችንን ያውጣልን። አዎ የሰው ልጅ 5500 ዘመን በሰው አቆጣጠር እነሆ በእርግማን ኖረ። እንደምታውቁት ሰው ከእግዚአብሔር ርቆ በዲያብሎስ ተጥሎ እነሆ ፊርማ ተፈረመ። አንዱ በሲኦል አንዱ ደግሞ በባህር ውስጥ እንዲደበቅ። አዎ የኮፒ ጽሑፍ የጀመረው ዲያብሎስ ነው። አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ ብሎ አዳምስ ገርብቸ ሰይጣና ሔዋንስ ገርብቸ ሰይጣና ጆሌ ሞቲ ገርቦታ ታኒ ጆሌ ዋቀዮ ጆሌን ቀጀሉማ ጭቡዳፍ ገርቦታ ታኒ ጆሌን ይፋሞ ጭቡዳፍ ዱከናፍ ገርቦታ ከታኒ ክታብን ቁልቁሉን ንትማ ከናፊጋ ወጎተ ኩመሸኒፍ ድበሸነን ከነ የሮ ቱሩ ገደዶ መሌ ነሞታፍ ገመቹን ደበሜ ገመቹን ነማፍ ዱበተሙ ደደበሜ ነምን ገደዳኤ ተፌ በረከኮ ሞፋሰና akkuma beektanu namni ija mukaa waaqayyoorraa nyaatinaa jedhe sana nyaateeti barumsa waaqayyoo dhiisee barumsa seexanaa dhaga'uudhaan afaan waaqayyoorraa kan dhaga'e sanaan jiraachuu odoo qabu afaan bofaarraa yaada seexanaa dhaggeeffatee hewaanaati keenya gara muka balasaa sana deemtee akka ija muka abaarsaa sana kutattee akka nyaatte mukarraati beekaan hayyuun mana kiristaanaa keenyaa maal jedhe namni mukaan du'ee mukaan fayyee jedhe mee hundi keessan jedhame namni mukaan du'e jedhame ሰው በእንጨት ሞተ በሉ ባካችሁ
ደግሞ ሰው በእንጨት ዳነ። የቀደመው አዳም የእንጨት ፍሬ በልቶ ገደለን። ዳግማዊ አዳም ክርስቶስ የእንጨት ፍሬ ሆኖ አዳነን። እባካችሁ አመስግኑት፣ አመስግኑት። የእንጨት ፍሬ ሆኖ ነው ያዳነን። ኦሪት ዘዳግም ምዕራፍ 21 ከቁጥር 22 ጀምራችሁ ስትመለከቱ ሰው ኃጢአትን በሰራ ጊዜ ተደብድቦ ተሰቅሎ ይሞት ነበረ። መስቀል የእርግማን መሳሪያ ሆኖ ለ5500 ዘመን አገልግሏል። ፈኖኒ ሜሻ አባር ሳተየት ቱሬ በረከቁ ሞቫዘና ኢላላ አባር ሰመሌ ቢረንጅሩ ጅበመሌ ጃለል ረንጅሩ ማሬ ጥሙር በርቻ ጋፈገው ቁልቁሉም ጳውሎስ ገላትያ በቆና አፉር ለኮፍስ አፉር ረጠቁመ ዱበቴ በገላትያ ምዕራፍ 4 ቁጥር 4 ላይ ቅዱስ ጳውሎስ የዘመኑ ፍጻሜ በደረሰ ጊዜ ያለ የእርግማኑ ዘመን ፍጻሜ፣ የመከራ ዘመን ፍጻሜ፣ የጭንቁ ዘመን ፍጻሜ በደረሰ ጊዜ ክርስቶስ በሴት የሞተው አዳም እያለ በሴት በኩል ደግሞ ክርስቶስ ሰውን ሊያድን መጣ። ከሕግ በታች ሆኖ ከሕግ በላይ ሆነልን፣ ሕግን ፈጸመልንና እኔና እናንተ ከሕግ ተጠያቂነት ምሕረት ተደረገልን። በዚህ በመስቀል ሥራ ታላቅ ሥራ ተደረገልን። ትምህርቴን ወደ መጠቅለል ልምጣ። ዛሬ በዚህ አደባባይ ምን እንደሰበሰበን፣ አሁን መስቀል ይዘን ለምን እንደወጣን፣ መስቀል ለክርስቲያኖች ምን እንደሆነ እቺን ብቻ እንድናገር ከፈቀዳችሁልኝ አጨብጭባችሁ ድምፃችሁን አሰሙን። እግዚአብሔር ከሁላችን ጋር ይሁን። የሚገርመው በመስቀል የተሰቀለ የተረገመ ነበር በዚያ ዘመን። ዘዳግም ምዕራፍ 21 ላይ ከቁጥር 22 ስትመለከቱ በዚያ ዘመን ወንጀል የሰሩ ሰዎች ተገርፎ የሚለቀቁ አይሰቀሉም። የሚሰቀለው አይገረፍም። የሚሰቀለው ሟች ነው። የሚገረፍ ደግሞ ምሕረት ይደረግለታል። ኢየሱስ ክርስቶስን አይታችሁ ከሆነ በዕለተ ዓርብ ለሚገረፉት ኃጢአተኞች ተገርፈዋል፣ ለሚገደሉት ሟቾችም ደግሞ ተገሏል። ሁለቱንም አስተናግዷል። አባሪ ፉዳቴራ ሬብቻ ፉዳቴራ ፈኖ ረት ፈንፈሜቹ ጉያ ሰነ ጉያ ጅማታ ፈኖ ረት ጃለለሳ ይብሴ ጀቺ ፈኖ ረት ዱበተ መርቲሳ ጎፍታ ኢየሱስ ክርስቶስን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ሰዎች በግፍ ለክስ አቀረቡት፣ ለመስቀል ሞት አደረሱት። እሱም ሊሞት መጥቷልና አዎ በመስቀል ላይ ክርስቶስ ሞተ ብቻ ሳይሆን በመስቀል ሥራ ጥላቻ ስለሚሞት፣ ኃጢአት ስለሚሞት፣ መርገም ስለሚዋረድ፣ ሲኦል ስለሚመዘበር ኢየሱስ ክርስቶስ በመስቀል ላይ ተላልፎ ተሰጠ። መስቀሉ ላይ የሆነውን ማቴዎስ ወንጌል ምዕራፍ 27ን ብትመለከቱ አስገራሚ ነው። መስቀል ላይ ደሙን አፍስሶ መስቀል ላይ ጩኸት አስደምጧል። ጌታ ኢየሱስ ክርስቶስ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። ይቅር የተባልንበት በመስቀል ላይ ነው። ክብርና ምስጋና ለመድኃኔዓለም ይሁን። በመስቀሉ ነው ይቅር ያለን፣ በመስቀሉ ነው ምሕረት ያደረገልን። ወገኖቼ ከዚህ በኋላ መስቀሉ ላይ እንደተሰቀለ ቆየ። 3 ሰዓት ከመስቀሉ ላይ ከቆየ በኋላ 7 የፍቅር ድርጊቶች ተደርገዋል። ፀሐይ ብርሃኗን ከልክላለች። ብርሃን የተሰቅሏል ስትል ጨረቃ ደም ለብሳለች። ደም ግባቴ ደም ለብሷል ስትል ከዋክብት ረግፈዋል። ደም ግባት የለውም። እነሆ እንደወደቀ እንደተመታ ሆኗል ተብሎ እንደተጻፈ እነሆ ከዋክብቱም ረገፉ። መቃብራት ተከፈቱ። ድንጋይ ተሰነጣጠቀ። ሙታን ተነሱ። የቤተ መቅደሱ መጋረጃ ለሁለት ተከፈተ ይላል። የተዘጋ የተከፈተበት በመስቀሉ ሥራ ነው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ከዚህ በኋላ በዕለተ ዓርብ ዮሴፍና ኒቆዲሞስ መስቀሉ ላይ ያለውን ጌታ እነሆ ሥጋውን ከፍነው ቤትም የለውም፣ እነሆ በተውሶ መቃብር ክርስቶስ ተቀበረ። ከዚህ በኋላ እሱ ካረፈ በኋላ መስቀሉ ተአምራትን ማድረግ ጀመረ። ለምን ቢባል የክርስቶስ ኃይል በመስቀሉ ላይ ስለሆነ ሁምኒ ዋቀዮ ፈኖ ረዋንተየፍ ዱዓ ከንካሱ ጎቦ ከንቀጀልቹ ለምጢ ከንቁሌሱ ተይ ፈኖን ጎፍታ የሮ ከነ ፈኖ ሳፉደኒ ኢየሩሳሌም በከ ጀደሙት ገተኒ በልፈክት ጉረሙ ታሲሰኒ ወጎታ ኢበሰዲ ጉቱዳፊ በልፊ ፈኖ ከነረት ጉረሜ ነጋረት በልፊ ጉረሜ ዱጋረት በልፊ ጉረሜ ቀጀሉማረት በልፊ ጉረሜ ጅሬኛረት በልፊ ጉረሜ ጋሮተ ኢየሩሳሌም ጅረን ኬሳቲ
gaara guddaa tokko ta'e waggaa 300 lakkoofsisee bara 318 irraa kaasee mootichi Qosxonxiinos Maksimiyaanos erga manni Waaqayyoo acufamu jedheetoo saba Waaqayyoo erga ajjeesu jalqabee Qosxonxiinos mootiin Waaqayyoo ka'ee kan Waaqayyoo samoosise jaalafannoo kan qawweedha የመስቀል ፍቅር ያለው ሰዓቱ እንደ ቁምጣ በጣም እያጠረ ነው። እንግዲህ መድረክ መሪው እያስጠነቀቀኝ ነው። እንዴት አድርጌ እንደምሰብስበው አላውቅም። ጉዳዩ የመስቀል ጉዳይ ነው። ጉዳዩ የድህነት ጉዳይ ነው። አሁን 5 ደቂቃ ብቻ ስጡኝ ባካችሁ። ተሰጡኛላችሁ? አረ 5 ደቂቃ ስጡኝ። ተው አታኩርፉ። ደቂቃሽን ዋቀዩ እንደከኛ ወሊናተው Maksimanios erga darbe boda Qosxonxiinos dhufe haati Qosxonxiinos qulqulleettiin illeeni waa'ee fannoo kana dhagaa turte fannoon gooftaa kootii Yerusaalem keessatti akka gatame gataanis itti guurame akka gaara ta'e dhaga'een jira ilma koo ati waaqa tolfamaa keessaa baatee Waaqayyoon erga waaqessuu jalqabde kanaaf wareegan qaba ልጄ ሆይ አምላክህን ታመልክ ዘንድ በእግዚአብሔር ፊት እነሆ ብጽዓት ገብቻለሁ አንተ አምላክህን ማምለክ ጀምረሃል የጌታዬን መስቀል ልፈልግና እባክህን የሚያስፈልገኝን አድርግልኝ አለችው መስቀሉን ፍለጋ ሌኒ ተነሳች መስከረም 16 ኪራኮስ የሚባል አረጋዊ አባት አገኘች መስቀሉ በየት ስፍራ እንደሆነ ታሪክ ሰምቶ ነው የነገራት የጸሎት አባት አረጋዊ ነው አባትህን ጠይቅ ይነግርህም አልመጽሐፍ እንደሚል አሁን ያላየውም አባቶቼ ግን እዚያ ማዶ ካሉ ተራራዎች መካከል በአንዱ ላይ ሊሆን ይችላል ብሎ አላት እሷም ጸሎት አድርጉልኝ ብላ ወደ ተራራው አመራች እንደ ዛሬው ደመራ እንዲያስደምራ እጣን በዚያ ላይ ጨምራ ጸሎት አስደርጋ መስከረም 16 የእጣን ጢስ ስዕለት ሆኖ ጸሎት ሆኖ ወደ ሰማይ እንደሚሄድ ራእይ ዮሐንስ ምዕራፍ 8 ቁጥር 4 ላይ እንደተባለው እነሆ የእጣኑ ጭስ ችቦ ከዚያም ከዚህም መጥቶ ተነባብሮ ተቀመጠ ይላል ይሄውላችሁ ደመራ ሲደመር አንድ ላይ ተደምሮ ነው ችቦ ከተለያየ ስፍራ መጥቶ ነው እንዲህ ጠንክሮ የቆመው አንድ ላይ ስለቆመ ነው ብቻውን ቢሆን ፍንግል ይል ነበር ደመራ አስደመረች እጣን ጨመረች እጣኑ ወደ ላይ ሄደና በዚህ ተራራ ስር ነው መስቀሉ ሲላመለከተ ይላል ታሪኩ እንግዲህ መድኃኔ ዓለም ሰላማችን የቱ ጋር እንደሆነ ያመልክተን አሜን በሉ ጤናችን የቱ ጋር እንደሆነ ያመልክተን አንድነታችን የቱ ጋር እንደሆነ ያመልክተን ትህትናችን ምኑ ጋር እንደሆነ ያመልክተን ምልከታ ከሰማይ ካልሆነ በጎና መልካም ስጦታ ሁሉ ከሰማይ ነው ይላል ወደ ሰማይ ደረሰና ሲጠቁም መስከረም 16 የናይታ መስከረም 17 ማስቆፈር ጀመረች መጋቢት 10 ቀን 3 መስቀሎች ተገኙ ሁለቱ የወንበዴ መስቀል ነው አንዱ ግን የጌታ መስቀል ነው ሁለቱ የወንበዴዎች መስቀል ምንም አልሰራም የጌታ መስቀል ግን ሞትን ቀሰቀሰ የሞት ዓለም የዳነበት ስለሆነ ነው መስቀል ወጣ አበራ አዎ አሁን አኩመ በክተኑ በጨቂንገና ደርቤ ቦቃን ብራ ዱፌ ኢልሊን ድሬ ረትፈፈጨዬ ኩኖ ፈኖኖል ጀዴ ዳበቴ ነጋኑት ለብሳ ጅራ ፈኖን ነገኛ ጦምቦር አርጊተን ኩን ቶኩማን ዳበቴ ሰበ ዋቀዮ አመንታዳን ያደገረገራን ወዶ ወሊንቆዲን ቶኮታኔ ወዳበን ሚደጊነ ቀምና ቶኮታኔ ወዳበን ኒጀባና ቶኮታኔ ወዳበን ኢፈቀምና ጦምቦር ኩን ቦደ ኢፈ አርገምሲሳ ናኑ ሳለ አኩመ ይፈሰነቹን ከናፍ ጆሌ ዋቀዮ ጉያ ሀራ ጉያ አባሪኒት ቃኔ ዱት ጉያት ጎኖፈሜ ዱጋን በከዶከቴ ጉያት በይ ሜሻ ቢርመ ዱባ ኬኛ አስጣ ኬኛ ጀጀና ኬኛ ፈኖ ክርስቶስ ተወሳ ጉያት መርከኔ ፈኔራ የዛሬው ቀን መርገም ያፈረበት ሞት የተጎሳቆለበት ሲኦል እነሆ የተመዘበረበት እውነት የወጣበት ክርስቶስ ዙፋኑ እርሱ ያረፈበት መስቀሉ የታየበት ዕለት ነው ዛሬ የነጻነታችን አርማ መስቀሉን ያየንበት ነው በዚህ መስቀል ጠላታችን ዲያብሎስ ሞቷል ኤፌሶን ምዕራፍ 2 ቁጥር 16 ላይ ጥልን በመስቀሉ ጨርሱት አረ ከፍ አድርጉ ምንድነው የሞተው አረ ምንድነው የሞተው ጥላቻ ነው የሞተው ጥላቻን ከምድረ ኢትዮጵያ እግዚአብሔር ያስወግድልን
ጥላቻ ሞቷል። ክርስቲያኖች ፍቅር ነግሷል። ሕመም ተወግዷል። ጤና ተመልሷል። ጨለማና እርግማን ጠፍቷል። ነፃነትና በረከት ሆነዋል። የዓመት ሰው ይበለን። ይቆየን። ቃሎት ያሰማልን። አሜናቱንም ቃሎት ያሰማልን። በእውነቱ ሰፊውን ምስጢር በትንሽ ደቂቃ ብዙ ነገር አስተምረውናልና በሸገር ሀገረ ስብከት የስብከተ ወንጌል ዋና ኃላፊ የሆኑት መጋቢ አእላፍ ተስፋዬ ቅጤሳ ይሄን የመሰለ ቃል እግዚአብሔር ነግረውናልና እድሜ ከጤና ጋር ቅድስት ቤተ ክርስቲያን የሚያገለግሉበት ይስጥልን። ከፍ አድርጋችሁ አመስግኑላችሁ። ሶራ ኪትላ በርሲሳ ተስፋዬ ቅጤሳ ብየ ለለበ ሸገሪቲ እትጋፈተማ ለለበ ወንጌላ ከንታን ኑ በርሲሰኒ ጅሩ ዋቀዮ ኡምሪ ሳኒያ ደበሉ ገለቴ ፈዳፊ አረቱ አመስግኑ። በእውነት ለምስጋና ነው የመጣ ነው። ዛሬ ምስጋና ቀን ነው። ጥልን በመስቀሉ የገደልንበት ቀን ነውና ከፍ አድርጋችሁ እግዚአብሔርን አመስግኑ። ሎለፈኖ ሳቲን ጉያት ያጀስነቲ ስርት ገለቴ ፈዳ ዋቀዮ ከፍ አድርጋችሁ እግዚአብሔርን አመስግኑ። ፕሮግራማችንን እያጠናቀቅን ነው። ጸሎት ብቻ ነው የቀረውና ሁላችሁም ሰብሰብ በማለት በደንብ ዘምረን እግዚአብሔርን አመስግነን ነው ምን ለያየውና ከፍ አድርጋችሁ እግዚአብሔርን አመስግኑ። ከዚህ በመቀጠል በሸገር ሀገረ ስብከት የኮዬ ፈጬና የገላን ክፍለ ከተማ ዋና ስራ አስኪያጅ የሆኑት ሊቀ ልሳናት በዳሳ ቶላ መልእክት ያስተላልፉልናል። ቀጥታ ወደሳቸው ወስዳቸዋለሁ። ከነተያን ሱዳን ሀዩ አፋኒ ከንታን ሉባ በዳሳ ቶላ ብየለ በሸገሪቲ ኩታ ኮዬ ፈጬፊ ገላኒት ሆጂ ገጌሳ ከንታን ከለቲ ሳኒዳን እሳንት ፍረና እሳንት ስንጌስ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። መቃ አባ ከን ኢልማ ከን አፉረ ቁልቁሉ ዋቀዮ ቶኮ አሜን። በአብ ስም በወልድ ስም በመንፈስ ቅዱስ ስም አንድ አምላክ አሜን። ክቡር አባታችን የኮዬ ፈጬ ደብረገነት አስተዳዳሪ፣ ክቡራን የአድባራት አስተዳዳሪዎች፣ ክቡር መምህራችን መጋቢ አእላፍ የሸገር ሀገረ ስብከት ዋና ስብከተ ወንጌል ኃላፊ፣ ክቡራን እንግዶቻችን ከመንግስት አካላት እዚህ የተገኛችው በማዕረጋችሁ፣ ከኮዬ ፈጬ የሃይማኖት ተቋማት እዚህ የተገኙት ክቡር ወንድማችን ፓስተር ቅጤሳ፣ ክቡራን የሰንበት ትምህርት ቤት አባላት፣ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ እንዲሁም እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ ታላላቅ አባቶች፣ እናቶች በእግዚአብሔር ሰላም እንደምን ዋላችሁ? ድምፃችሁ አይሰማም። እንደምን ዋላችሁ? እንደምን ለዚህ ሰዓት ደረሳችሁ? አሜን። መመስገን የባህሪ የሆነ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁንልን። ሰዓታችን እያጠረ ነውና ወደ መልእክቴ አልፋለሁኝ። በመጀመሪያ በየዓመቱ መስከረም 16 ለሚከበረው ለ2018 ዓመተ ምህረት የመስቀል ደመራ ስነ ስርዓት እንኳን አደረሳችሁ፣ እንኳን አደረሰን። እግዚአብሔር አምላካችን ሰውን እንደ ምሳሌያችን እንፍጠር፣ በምድር ላይ የሚንቀሳቀሱትን ሁሉ ይግዙ በማለት የሰውን ልጅ ፈጥሮ ለዘላለም ሕያዋን ሆነው እንዲኖሩ ተድላ ደስታ ባለበት በኤደን ገነት አኖራቸው። የሰው ልጅ ተድላና ደስታን የማይወድ ጥንተ ጠላታችን ዲያብሎስ እግዚአብሔር አምላክ ነገር ግን መልካምንና ክፉን ከሚያስታውቀው ዛፍ አትብላም፣ ከእርሱ በበላይ ቀን ሞትን ትሞታለህና በማለት እግዚአብሔር ያዘዘውን አምላካዊ ትእዛዝ እንድተላለፍ አድርጓቸዋል።
እግዚአብሔር አምላክም የሰው ልጅ ከእግዚአብሔር ይልቅ ሰይጣንን በመስማት መልካሙንና ክፉን ለማወቅ እንደ አምላክ አዋቂ ለመሆን በመሻቱ ምክንያት በማይታበል ቃሉ ሞት በሰው ልጆች ተፈረደ፣ ከኤደን ገነትም አስወጣቸው። አዳምና ሔዋን በሰይጣን ግዛት ስር ከ100 ዓመት በላይ ካለቀሱ በኋላ እግዚአብሔር ከልጅ ልጅ ተወልጄ አድንሃለሁ በማለት ቃል ኪዳን ገባላቸው። ለቃል ኪዳኑ ታማኝ የሆነ አምላካችን ከ5500 ዓመታት በኋላ ከመቤታችን ከቅድስት ድንግል ማርያም በከብቶች በረት ጌታችን መድኃኒታችን ኢየሱስ ክርስቶስ ተወለደ። በጥቂትም አደገ። በ33 ዓመቱ አይሁዳውያን በቅንዓት በእርሱ ላይ በመነሳሳት ጌታችን መድኃኒታችን ኢየሱስ ክርስቶስን በቀራንዮ ላይ በዕፀ መስቀል ላይ ሰቀሉት። ጌታችን ኢየሱስ ክርስቶስ በመስቀል ላይ ሆኖ ጥንተ ጠላታችን የሆነውን ዲያብሎስን ጠርቆ ከመንገድ አስወገደልን። ጥልን በመስቀሉ ገሎ ጠላታችንን አሳፈረ። በኦሪት ዘመን የወንጀለኞች መቅጫ የነበረው መስቀል በጌታችን ደም ተቀድሶ የክርስቲያኖች ቤዛ፣ ኃይል፣ መድኃኒት፣ ምልክት እንዲሁም የሰላም፣ የፍቅር፣ የክብርና የቅድስና የነጻነት አርማ ሆነ። ኒቆዲሞስና አርማትያሱ ዮሴፍ ንጉሥ ጲላጦስን በማስፈቀድ የጌታችን የአምላካችን የመድኃኒታችንን ሥጋ ከመስቀል ላይ አውርደው በአዲስ መቃብር ካኖሩት በኋላ በደሙ የተቀደሰው ዕፀ መስቀሉ ቀንና ሌሊት እያበራ አጋንንትን ያባርር፣ ድውያንን ይፈውስ፣ ሙታንን ያስነሳ ነበር። ይህንን የዕፀ መስቀሉን ተአምር መስራት ያስቀናቸው አይሁዳውያን በ34 ዓመተ ምህረት ዕፀ መስቀሉን ከተሰቀለበት ከቀራንዮ በማስነሳት በኢየሩሳሌም በሚገኘው በሁለት ተራሮች መካከል ቀብረው ቆሻሻ እንዲጣውልበት አዋጅ አስነገሩ። ከክርስቲያኖች መሰደድና ነጻነት ከማጣት የተነሳ ለ300 ዓመት ተረስቶ ቆይቷል። መስቀሉን ያልረሳው እግዚአብሔር አምላክ ቅድስት እሌኒ ንግሥትን አስነሳት። እሌኒ ንግሥት በ258 ዓመተ ምህረት ታላቁ ቁስጥንጥኖስን ከወለደች በኋላ ሐምሌ 25 306 ዓመተ ምህረት ነግሶ ለክርስቲያኖች ነጻነት ታወጀ። ቅድስት እሌኒ ንግሥት ይህንን ዕድል በመጠቀም በ327 ዓመተ ምህረት ተቀብሮ ለብዙ ዓመታት ተረስቶ ያለውን የጌታችንን ዕፀ መስቀል ለመፈለግ ወደ ኢየሩሳሌም በመሄድ በአባ ክራኮስ ጥቆማ መሠረት ከሦስቱ ተራሮች መካከል በየትኛው እንደሆነ ሱባኤ በመግባት እግዚአብሔርን ጠይቃለች። እግዚአብሔር አምላካችን የቅድስት እሌኒ ጸሎት ተቀብለዋልና ቅዱስ ዑራኤልን ላከላት። ደረቅና እርጥብ እንጨት አስደምራ ዕጣን በመጨመር በካህናት አባቶች ጸሎት ተደርጎበት እሳት እንዲለኮስበት መልአኩ ቅዱስ ዑራኤል ነገራት። መስከረም 16 327 ዓመተ ምህረት መልአኩ በነገራት መሠረት ይህንን ስነ ሥርዓት ስታስፈጽም የዕጣኑ ጢስ ከሦስቱ ተራሮች በየትኛው እንደሆነ እንዳለ በቀስት አሳይቷል። መስከረም 18 ቁፋሮው ተጀምሮ ከ6 ወር በኋላ መጋቢት 10 327 ዓመተ ምህረት የጌታ መስቀል ተገኝቷል። የጌታችን መስቀልም እንደ ቀድሞው ብዙ ታምራቶችን አድርጓል። ቅድስት እሌኒ በጎልጎታ ቤተ መቅደስን አሳንጻ ዕፀ መስቀሉን በክብር በዚያ ቦታ እንዲቀመጥ በማድረግ እንደ እግዚአብሔር መልካም ፈቃድ በ328 ዓመተ ምህረት አርፋለች። ይህንን ታሪክ መሠረት በማድረግ ቤተ ክርስቲያናችን በዓለም ደረጃ መስከረም 16 የመስቀል በዓል በታላቅ ድምቀትና የጸሎት ሥነ ሥርዓት በአደባባይ ታከብራለች። ከዚህ በዓል የምንረዳው ቁም ነገር አይሁዳውያን ዕፀ መስቀሉን በቅናት በመነሳሳት እንደቀበሩት እውነትን እንዳንቀብርና እርስ በርሳችን ላይ እንዳንቀናና ቅናትና ምቀኝነትን እንድንጸየፍ ያስተምረናል። አይሁዳውያን በቀበሩት በጌታ መስቀል ላይ ለ300 ዓመታት በላይ ቆሻሻ እንደጣሉበትና ታሪኩን እንደሸፈኑት እውነትን እንዳንሸሽግና ታሪክን እንዳናበላሽ
ብዙ ግንዛቤ ያስጨብጠናል። ደረቅና እርጥብ እንጨት ከዕጣን ጋር ደመራ በመደመር በካህናት አባቶች ጸሎት የዕጣኑ ጢስ ዕፀ መስቀሉ የተቀበረበትን ተራራ እንዳሳየ ሁሉ ከሚለያየን ይልቅ አንድ የሚያደርገን የመስቀሉ ታሪክና የኢትዮጵያዊነት የጋራ ታሪክ ያለን ስለሆነ እኛ ክርስቲያኖች በጌታችን በመድኃኒታችን በኢየሱስ ክርስቶስ ደም የተገዛን የአንድ አባት ልጆች እንደ መሆናችን መጠን በቋንቋ፣ በዘር፣ በብሔር ሳንለያይ በመደመር ለቤተ ክርስቲያናችንና ለሀገራችን ልማት መስራት እንዳለብን መገንዘብ ይኖርብናል። ይህንን በጌታችን ደም የተቀደሰውን ዕፀ መስቀል ሌሎች ሰዎች ቢክዱትም ነገር ግን ዓለም ለእኔ የተሰቀለበት እኔም ለዓለም ከተሰቀልኩበት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ። የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው። ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉ ብሎ ቅዱስ ጳውሎስ ለገላትያ ሰዎችና ለቆሮንቶስ ክርስቲያኖች እንዲሁም ለፊልጵስዩስ ክርስቲያኖች እንደተናገረው መስቀሉ ለእኛ ለምናምንበት ክርስቲያኖች ከሁሉም ነገር በላይ የምንመካበት ትምክህታችን፣ ጠላታችንን የምናሸንፍበት ኃይላችን በመሆኑ የመስቀሉ ፍቅር የገባን በመሆናችን ይህንን በዓል በታላቅ ድምቀት እናከብራለን። በመጨረሻም እንደ ኦሮሚያ ብሔራዊ ክልላዊ መንግሥት ሸገር ከተማ ከቅርብ ዓመታት ወዲህ ተቋቁሞ ሥራ ላይ መሆኑ የሚታወቅ ሲሆን ቤተ ክርስቲያናችንም የመንግሥትን መዋቅር ተከትላ ሸገር ሀገረ ስብከትን በማቋቋም የልማት አርበኛ የወንጌል ገበሬ የሆኑትን ብፁዕ አባታችን አቡነ ሳውሮስ የጠቅላይ ቤተ ክህነት ዋና ሥራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ሀገረ ስብከት ሊቀ ጳጳስ፣ የምስካየ ኅዙናን የበላይ ኃላፊ፣ በኦሮሚያ ብሔራዊ ክልላዊ መንግሥት የሃይማኖት ተቋም ሰብሳቢ፣ የቅድስት ሥላሴ መንፈሳዊ ኮሌጅ የቦርድ ሰብሳቢ የሆኑት እንዲያደራጁ ከቅዱስ ሲኖዶስ በተሰጣቸው ኃላፊነት በብዙ ድካምና አባታዊ ትጋት እያደራጁ ካሉት ከሸገር ሀገረ ስብከት እኛ የኮዬ ፈጬና ገላን ክፍለ ከተማ ቤተ ክህነት በዚህ ውስጥ መካተታችን የሚያኮራንና ታሪካዊ የሚያደርገን ሲሆን የኮዬ ፈጬና ገላን ክፍለ ከተማ አስተዳደር ጽሕፈት ቤት የመስቀልና የጥምቀት በዓልን በጋራ የምናከብርበት የተለየ ቦታ እንዲሰጠንና በሚመጣው ዓመት ከዚህ በደመቀ መልኩ እንድናከብር ይህንን ከሐሳብ እንዲያስገቡልን በታላቅ ትሕትና በሕዝበ ክርስቲያኑ ፊት እጠይቃለሁኝ። ለዚህ በዓል መሳካት የበኩላችሁን አስተዋጽኦ ላበረከታችሁ ለፈጬ ደብረገነት ቅድስት ማርያም ቤተ ክርስቲያን ክቡር አባታችን አስተዳዳሪ፣ የጽሕፈት ቤት ሠራተኞች፣ ሰበካ ጉባኤ፣ ሰንበት ትምህርት ቤት ምእመናን በሙሉ፣ ለኮዬ ፈጬ ክፍለ ከተማ አስተዳደር ጽሕፈት ቤት፣ ለሰላምና ጸጥታ ጽሕፈት ቤት፣ ለፖሊስ አባላት፣ ለሚሊሻና ጋቸነ ስርና አባላት ለሁላቸውም የላቀ ምስጋናዬን በሕዝበ ክርስቲያናችን ስም ላቀርብላችሁ እወዳለሁኝ። በዓሉ የሰላም፣ የፍቅር፣ የአንድነት በዓል ይሁንልን። አመሰግናለሁኝ። ከዚህ በመቀጠል ይህንን በዓል ከዱሮው የተለየ የሚያደርገው እግዚአብሔር አምላካችን ለ2018 ዓመት እንዳደረሰን በዘንድሮ ዓመት በዓላችንን የተለየ የሚያደርገው ሁሉም የኢትዮጵያ ሕዝብ ብሔር ብሔረሰቦች ሁሉ አንድነታቸውን ያሳዩበት የአባይ ግድብ የተመረቀበት ዘመን ስለሆነ ሁላችሁም እልል ብላችሁ ለእግዚአብሔር ምስጋናን እንድታቀርቡ ጠይቃችኋለሁ። ያንሳል። አሁንም እልል ብላችሁ እግዚአብሔርን አመስግኑ። አዎ ይህንን ሁሉ ያደረገው እግዚአብሔር አምላክ ነውና ሀገራችን ከዚህ በበለጠ አደጋ እንድትገኝ መልካም ፈቃዱ ይሆንልን። የዘንድሮ በዓላችን
ሀገራችን ለእድገትና ለመንሰራራት በሚል ሞቶ ነው የሚከበረውና እግዚአብሔር አምላካችን ሀገራችንን ከፍ ያደርግልን። ከዚህ በመቀጠል የወዴሳ ወረዳ አስተዳዳሪ የሆኑት አቶ ሽመልስ እንኳን ያደረሳችሁ መልካም ምኞታቸውንና መልእክታቸውን ያስተላልፉልናል። በታላቅ አክብሮት ወደ መድረክ እንድትቀበሉልኝ በእግዚአብሔር ስም እጠይቃችኋለሁኝ። ዱርሳ ከበጀሙ ኦቦ ኩመላ ይርባ bulchiinsa kutaa magaalaa Kooyyee Faccee kan ta'e sababa hojii ariifachiisaadhaan waan deemanii fi hirmaattonni kabaja ayyaana kanarratti argamtan hundi keessaniyyuu ayyaana damaraa fi masqalaa bara 2018 baga nagaan sin ga'e ittiin dhugee siniin jedheera. Ergaa kana naaf fudhadhaa. Kabajamoo obbo Dassaaleny Siyuum ittaanaa bulchiinsa nageenyaa kutaa magaalaa Kooyyee Faccee, kabajamoo obbo Masfin Geetuu itti gaafatamaa bulchiinsa nageenyaa kutaa magaalaa Kooyyee Faccee, Komaander Alamaayyoo Adolaa qajeelcha poolisii kutaa magaalaa Kooyyee Faccee, hayyuu afaanii badhaasaa tolaa hojii gaggeessaa kutaa magaalaa Kooyyee Faccee fi Galaan bakka bu'aa gumii abbootii amantaa kan ta'an, kabajamtoota hooggantoota sadarkaan jirtan, kabajamtoota hawaasa Kooyyee Facceef aanaa Waddeessaa kan taatan, jiraattota aanaa keenyaa hundaaf baga ayyaana damaraa bara 2018 nagaan singee baga waliin geenye jechuun barbaada. Kabajamtoota hirmaattota keenya, ayyaana damaraa bara kanaa yemmuu kabajnu kan bara darbeerraa adda kan taasisu yeroo biyyi keenya hidha haaromsaa guddicha humna keenyan beekumsa keenyan dandeettii keenyan hojjennee xumurree itti eebbisne waan ta'eef ayyaanicha kana bara kana adda isa taasisa. Kabajamtoota hirmaattota keenya, barri kun bara ol ka'iinsaa Itoophiyaan ol jettee mul'atte, ol jettee itti biyyoota addunyaa fuulduratti ummata ishii akka mul'attu taasiste waan ta'eef ayyaanicha keenya yoo kabajnu bara kana karaa addaatiin isa kana yaadachaa ta'uusaa hubachiisuun barbaada. Kanaafuu bara kana immoo akka addunyaatiitti ayyaanni masqalaatis yuuniskoo irratti galmaa'ee jira. Isatti aansee sirna gadaa keenya keessatti ayyaanni irreechaa inni guddaan yuuniskoo irratti galmaa'e. Bara kana uummanni aanaa Waddeessaa hundi keenya keessummoota ayyaana kana kabajuuf gara hora Finfinnee fi hora Arsadiitti deeman aadaa barameen jaalala beeknuun keessummaa keenya simannee karaa nagaan akka inni galuu danda'u, ayyaanicha immoo akka inni boora'u, akka rakkoo godhachuu danda'u humni taasisu kana caasaa nageenyaa keenya faana dhaabbannee rakkoon tokkollee nu dunuumamiin hirmaannaa guddaa gochuudhaan nagaan ayyaanichi keenya akka kabajamuu danda'uun isarra jiraattu hirmaannaa guddaa akka taasistan siniin jecha ayyaana bara kana innaa kabajnu ayyaanicha kana immoo yoo kabajnu waaqa galateeffachaa rakkataa gargaaraa caasaa nageenya keenya faana dhaabbachuudhaan rakkoo nageenya tokko malee akka inni kabajamuu danda'u tumsa gochuudhaan ayyaanicha keenya kabajnee akka xumurru hawwii guddaa sinii qabaa. Horaa bulaa jiraadhaa. ያው አጠር አድርጌ በአማርኛ ትንሽ ማለት እፈልጋለሁ። የተከበሩ አቶ ደሳለኝ ስዩም የሸገር ጸጥታና ሰላም ጽሕፈት ቤት ምክትል አስተዳዳሪ፣ የተከበሩ አቶ መስፍን ጌቱ የኮዬ ፈጬ ክፍለ ከተማ ጸጥታና ሰላም ዋና ኃላፊ፣ የተከበሩ ኮማንደር አለማየሁ አዶላ የኮዬ ፈጬ ፖሊስ መምሪያ ዋና ኃላፊ፣
እንግዲህ ማረጉን ይቅርታ በአማርኛ ባላቀውም ሀዩ አፋኒ በዳሳ ቶላ ወጂ ገጌሳ ኩታ መጋላ ኮዬ ፈጬ ገላኒ የተከበሩ በየደረጃ ያላቸው አመራሮች፣ በበዓሉ ላይ የታደማችሁ ተሳታፊዎች በሙሉ፣ የወዴሳ ወጣቶች፣ የወዴሳ ሴቶች፣ የወዴሳ የሀገር ሽማግሌዎች፣ የሰላም የጋቸነ ስርና የሚሊሻ የፖሊስ አባላት በሙሉ ለ2018 የደመራና የመስቀል በዓል በሰላም አደረሰን አደረሳችሁ እላለሁ። የተከበራችሁ የበዓሉ ታዳሚዎች፣ የዘንድሮን በዓል ስናከብር ኢትዮጵያኖች በአንድነታቸው፣ በእውቀታቸው፣ በጉልበታቸው ሰርተን ጨርሰን ለልማት እናበቃለን ብለው ቃል በገቡት መሰረት የህዳሴ ግድብ ሰርተን አጠናቀን ያስመረቅንበትና የኢትዮጵያን ከፍታ ከፍ አድርጎ እንዲያሳይ ስላደረግ ይሄን ማዕከል በማድረግ ኢትዮጵያኖች በኩሩ ስሜት በዓሉን የምናከብርበት ይሄን ባስመረቅንበት ማግስት በመሆኑ ሁላችንም በደስታ ዛሁን ደግሞ ዘንድሮ የመስቀል በዓልን ስናከብር ደስታችን እጥፍ ድርብ መሆኑን በማስተዋል ነው እና እኛ የኢትዮጵያ ብሔር ብሔረሰቦች የኢትዮጵያ ዜጎች በወዴሳ ውስጥ የምንገኘው ትንሹ ኢትዮጵያ ትባላለች። ወዴሳ ትንሹ ኢትዮጵያ ትባላለች። ኮዬ ፈጬ ሁሉም ብሔር ብሔረሰቦች ተከባብረው ተዋደው ተፋቅረው የመስክ በዓላቸውን በአንድነት በማክበር የክፍለ ከተማውንም የወረዳውንም ሰላም በማስከበር ዛሬ ስለደረስ ትልቁንና ዋናውን የኢሬቻን በዓል በሆሮ አርሰዲም ሲከበር በፍንፍኔም ሲከበር ብዙ እንግዶች ይመጡብናል። ብዙ እንግዶችን ተቀብለን በሰላም ጋብዘናቸው አስተናግደናቸው ስንሸኝ የነበረውን የተለመደውን የተከበረውን ለእንግዳ ያለንን ክብሬታችንን ዘንድሮውን በመድገም እንግዶቻችንን አብረን ተከብረን በጸጥታ ኃይል ጎን ሆናችሁ ተሰልፋችሁ በዓሉን ለማድረስ የሚሮጡትን የሚሄዱትን ጸረ ሰላሞች በጋራ በመታገል ችግር እንዳይፈጥሩ በማድረግ ችግር ፈጣሪዎችን ደግሞ ለጸጥታው ኃይል ጥቆማ በመስጠት የሕግ የበላይነት እንዲከበር በማድረግ እንድትተባበሩና በበዓሉ ላይ አላስፈላጊ የሆኑና የማይፈቀዱ ነገሮች ተይዞ እንዳይገኝና በዓሉን የኢሬቻንን በዓል የመስቀልን በዓል በሰላም እንድጠናቀቅ ስናከብር እግዚአብሔርን እያመሰገን ከጸጥታ ኃይል ጎን በመሆን ሰላሙን በማስከበር በየጎረቤቶቻችን ያሉትን ድሃዎች በማሰብ በዓሉ እንድናከብር ስል መልካም ምኞትን እያስተላለፍኩ ኢትዮጵያ በልጆቿ ጥረትና ታፍራ ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። አመሰግናለሁ። ከፍ አድርጋችሁ እግዚአብሔርን አመስግኑ። በእውነት ለሊቀ ልሳናት በዳሳ ቶላ የኮዬ ፈጬና ገላን ክፍለ ከተማ እንዲሁም ለወዴሳ ወረዳ መልእክትን ላስተላለፉልን ሁሉ ቃሎት ያሰማልን። ከፍ አድርጋችሁ አመስግኑላቸው። ኤርጋ ከኑ ደበርሰን ሆጂ ገጌሳ ብየለለ በሸገሪቲ አና ኮዬ ፈጬፊ ገላን ሀዩ አፋኒ ሉባ በዳሳ ቶላ አከሱመስ ኢትጋፈተማ አና ወዴሳ ሁንደሳኒቱዩ ገለኒ ዋቀዮ ዳፊያተው ገለቴ ፈዳ ዋቀዮን ይሄንም ታላቅ በዓል በእውነት በብዙ ድካም ያዘጋጀችልን ጥንታዊቷ ታሪካዊቷ ፈጬ ደብረገነት ቤተክርስቲያን ናትና ከፍ አድርጋችሁ አመስግኑ እግዚአብሔርን። ይሄንም በመሰለ መልኩ እንዲህ በተዋበ ስቴጅ እንዲሁም እንዲህ በተቀናጀ ሁኔታ ይሄ በዓል እንዲከበር የፈጬ ደብረገነት ቅድስት ማርያም ቤተክርስቲያን ዋና አስተዳዳሪ ክቡር መላከ ስብሐት ቆሞስ አባ ወልደ ጊዮርጊስ በመድከም በእውነቱ ብዙ ጊዜ በመድከም ይሄ በዓል እንዲዘጋጅ
ትልቁን የአንበሳውን ድርሻ ተወጥቷልና ከፍ አድርጋችሁ እግዚአብሔርን አመስግኑላቸው። ያንሳል በእውነቱ ከፍ አድርጋችሁ አመስግኑላቸው። በብዙ ድካም በብዙ መጨነቅ ውስጥ አልፎ እንዲህ የተሳካ ፕሮግራም ጸጥታው ሁሉ ነገር ተሳካ እንዲሆን ብዙ ደክመዋልና ከፍ አድርጋችሁ አመስግኑላቸው። አጽናፈ ዓለም የተመሰገነ ይሁንልን። በሰላም ያዋለን ልዑል እግዚአብሔር አምላካችን ሌሊቱን ባርኮ ቀድሶ በሰላም ያሳድረን። ክቡራን የእግዚአብሔር ቤተሰቦች ይህ ዛሬ እዚህ እያከበርን ያለነውን በዓል ለፍተው ጥረው ብዙ ነገሮችን በማሳለፍ ለዚህ ክብር ያበቁን የፈጬ ደብረገነት ቅድስት ማርያም ቤተክርስቲያን ናትና ሁላችሁም ለክቡር አባታችን መጋቤ ስብሐት ቆሞስ አባ ወልደ ጊዮርጊስ እንዲሁም ደግሞ አንድ ስሙን የማላውቀው ዶክተር አሉ። ሌሎቹ አልሰራችሁም ማለት አይደለም። የሰበካ ጉባኤ አባላት ምክትል ሰንበት ትምህርት ቤት የዚህ አካባቢ የሰላምና የጸጥታ አባላት ፖሊሶች፣ ሁሉም በየበኩሉ ከፍተኛ ጥረት አድርጓል። ክቡር አባታችንን የአገልግሎት ዘመናቸውን እግዚአብሔር አምላክ ይባርክልን። ደስ አላላችሁም? እስቲ እግዚአብሔርን አመስግኑላቸው። ኧረ ድምፃችሁ አይሰማም። እግዚአብሔርን አመስግኑላቸው። እሺ፣ ምስክር በሶስት ይጸናልና አሁንም እግዚአብሔርን እልል ብላችሁ አመስግኑላቸው። እግዚአብሔር አምላካችን ደብሩን ከክፉ ነገር ይጠብቅልን፣ ለሚመጣ ዓመት በሰላም እንዲያደርሰን በጎ ፈቃዱ ይሆንልን። እንግዲህ ክቡራን እዚህ የተገኙ እንግዶቻችን የመንግስት አካላት ከወር በፊት ጀምረን ስንነጋገር ስንመክርበት ቆይተን ዛሬ እንዲህ በአማረ በዓላችንን ለማክበር በቅተናልና ለጋቸነ ስርና አባላት እንዲሁም ለሚሊሻ አባላት፣ ለፖሊስ አባላት፣ ለሰላምና ጸጥታ ለሁሉም በየዘርፋቸው ወንድሞቻችን ልጆቻችን እጅግ ስላከበሩን በእግዚአብሔር ስም እነሱንም እናመሰግናቸዋለን። እልል ብላችሁ አመስግኑልን። እልል ብላችሁ አመስግኑልን። እንዲሁም እግዚአብሔር በወደደና በፈቀደ የተለያዩ ማህበራት የተለያዩ አባቶች የበኩላቸውን ድርሻ ተወጥተዋልና ሁላችሁንም የለፋችሁትን የልፋታችሁን ዋጋ እግዚአብሔር አምላክ የነፍስ ዋጋ አድርጎ እንዲቆጥርላችሁ እንመኛለን። ለሚመጣውም ዓመት በሰላም እንዲያደርሰን በጎ ፈቃዱ ይሁንልን። አምላካችን ያደርግልን። የፍቅርና የአንድነት ዘመን እግዚአብሔር አምላክ ያደርግልን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ማርያም ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ ስሬ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማይሰራ ኃጢአት እግዚአብሔር ይፍታ። ዓመት የቱሉ ዲምቱ አቡነ ገብረ መንፈስ ቅዱስ ናቸው። ይህንን ተረኛ በዓል ሆነው የሚያከብሩትና እሳቸው ከክቡር አባታችን ቱሉ አቦ አቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን ናቸውና ጽዋ ይቀበላሉ ማለት ነው። መስቀል ተሳልመው ጥምቀትን የሚያከብሩ ደግሞ ደብረ ኃይል ቅዱስ ገብርኤል ነው። እግዚአብሔር አምላካችን በሰላም ያደርሰን። አባ ገዳ ወይ ደግሞ የሀገር ሽማግሌ አንድ ሰው ወደኛ ትመጡና አንድ ላይ ሆነን
እንለኩሳለን። አንድ ሰው ወደዚህ እንድትመጡልን መስቀል አበባ አበባ አደይ አበባ አበባ መስቀል አበባ አበባ አደይ አበባ አበባ መስቀል አበባ ጠራጊ ሞልተው አደይ አበባ አይሁድ በክፋት መስቀል አበባ ኢየሱስ ወደደ መላከ ብርሃን ዙሩ በላችሁ ይዛችሁ መስቀል አበባ መስለፉ ቅርንዳቦቻችሁ መስቀል አበባ የእመቤታችን መስቀል አበባ የሚካኤል ጽላት አደይ አበባ ይዞታ ሞቱ መስቀል አበባ መስቀል አበባት አደይ አበባ የአስረኛ ቀን አበባ አደይ አበባ መስቀል አበባ
ስራ ባይኔ አይቻለሁ ቸርነቷ ያደረች ስሟንም ማመስገን
ለአባቴ የሚገባ አጨብጭበው